የሚረዱኝ አሉ ልትል ትችላለህ። አንተን ለመርዳት ግን እንደርሱ የቀረበ አምላክ ማንም የለም አለ። አንተን ለመርዳት እሱ ይገሰግሳል አለ። ፈጥኖ በመድረስ በጣም አሉኝ የምትላቸው ሰዎች አይቀድሙትም። ፈጥኖ በመገኘት እናንተን ፈጥኖ ለመታደግ። ስለዚህ ደሞዝ ላይ አልቆምንም፣ ችሎታችን ላይ አልቆምንም፣ የኛ ወረቀት ላይ አልቆምንም፣ የሰዎች ቸርነት ላይ አልቆምንም። የቆምነው የዘላለም ክንዱ ላይ ነው። የቆምከው አለ የዘላለም ክንዱ ላይ ነው አለ። የዘላለም ክንዶቹ ካንተ በታች ናቸው አለ። እንዳትወድቅ አድርገው ይዘውሃል አለ። ባጭሩ ራስ በራስ የቆምክ አይደለህም እያለ ነው። በእቅፉ ይዞሃል እያለ ነው እግዚአብሔር። ቃሉን ብርሃን አድርጎ ስላመጣው ያንተ መኖሪያ አዲስ አበባ አይደለም አለ። ያንተ መኖሪያ ወርቅ አይደለም ብር አይደለም አለ። መኖሪያ የዘላለም አምላክ ማን ነው አለ። የዘላለም ክንዶች ደግሞ ካንተ በታች ናቸው፣ ይዘውሃል። አሁን ማድረግ ያለባችሁ ነገር በእግዚአብሔር ችሎታ መኖርን ስታስቡ እግዚአብሔርን አትለምኑ፣ ተጠጉት። አንዳንዱ ሰው የእግዚአብሔር ችሎታ ህይወቱ ላይ እንዲሰራ ይፈልጋል፣ ግን ሩቅ ነው። አንዳንዱ ሰው የእግዚአብሔርን አቅራቦት ይፈልጋል፣ ግን ሩቅ ነው። መጠጋትን የሚመስል ነገር የለም። ስለዚህ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል ሲባል የእግዚአብሔር አንዱ በጥላው ውስጥ ያለ አቅራቦት ታውቃላችሁ፣ ያለ ምክንያት የሆነ መረጋጋት ነው። ነፍሳችሁ እረፍት አልባ ከሆነች፣ ነፍሳችሁ ተቀበዝባዥ፣ እማታርፍ እማትረካ ያልተረጋጋሽ ከሆነች እርግጠኛ ሁኑ በዚያን ሰዓት ከጥላው ውጭ ናችሁ። መኖሪያህ የዘላለም አምላክ እግዚአብሔር ነው በሚል እናገራለሁ። መኖሪያህ የዘላለም አምላክ እግዚአብሔር ነው በሚል እናገራለሁ። ዘዳግም ምዕራፍ 33 ቁጥር 26 ላይ እናወጣለን። ሁላችንም አንተን ለመርዳት በሰማያት ላይ በግርማው በደመናትም የሚገሰግስ እንደ ይሽሩን አምላክ ኤሎሂም ያለ ማንም የለም። ዘላለማዊ አምላክ ኤሎሂም መኖሪያ ነው። የዘላለም ክንዶችም ከስርህ ናቸው። እርሱ አጥፋው በማለት ጥላትህን ከፊትህ ያስወግደዋል። እዚህ ላይ አይታችኋል። እንደ እግዚአብሔር ያለ ማን ነው ይላል። በግርማው በደመናት ላይ አንተን ለመርዳት የሚገሰግስ፣ አንተን ለመርዳት ቅርብ የሆነ እንደ እግዚአብሔር ያለ ማን ነው ይላል። ምን ማለት ነው ይሄ? ብዙ የሚረዱኝ አሉ ልትል ትችላለህ። አንተን ለመርዳት ግን እንደርሱ የቀረበ አምላክ ማንም የለም አለ። አንተን ለመርዳት እሱ ይገሰግሳል አለ። በመከራና በጭንቅ ጊዜ ብዙ ይደርሱልኛል የምትላቸው አካላቶች ቢኖሩም እንኳን አለ በጭንቅ በፈተና በመከራ ጊዜ በማይመቹ ወራቶች ዓመታቶች ይደርሱልኛል የምትላቸው ብዙ አካላት ቢኖሩም እንደ እግዚአብሔር ግን አይሆኑልህም እያለ ነው። የመጨረሻ የቅርባችሁ ነው እግዚአብሔር። ቅርብ ነው። ለዚህ ነው መጽሐፉ ላይ ሲናገር እኔ የቅርብ አምላክ ነኝ ይሽሩሩ ሆይ ይለው። ማን ነው ላንተ እንደ እግዚአብሔር የሚሆንልህ? ማን ነው ላንቺ እንደ እግዚአብሔር ዞር ስትይ የምታገኘዋል? ሃሌሉያ። ፈጥኖ በመድረስ በጣም አሉኝ የምትላቸው ሰዎች አይቀድሙትም። ፈጥኖ በመገኘት እናንተን ፈጥኖ ለመታደግ ማን ነው እንደ እግዚአብሔር ላንተ እያለ ነው። ማን ነው እንደ እግዚአብሔር
ላንቺ ፈጥኖ የሚደርስልሽ ቅርበቱን እግዚአብሔር እያሳየ ነው። ሃሌሉያ። ለዚህ ነው መጽሐፍ ቅዱስ እግዚአብሔር በመካከሏ ነው፣ ስለዚህም ፈጥኖ ይረዳታል። ስለዚህ እግዚአብሔር እስራኤልን ይጠይቃል፣ ማን አለ ላንተ ቅርብ የሚሆን እንደ እግዚአብሔር ይላል። ማን ነው ለናንተ ያደጋ ጊዜ ተጠሪ ሆኖ የሚመጣላችሁ ይላችሁ። እሱ በደመናት ላይ ይገሰግሳል፣ በደመናት ላይ የተራመደ ፈጥኖ ይመጣል። እስኪ አሜን አሜን። ቁጥር 27 ላይ ዘላለማዊ አምላክ መኖሪያ ነው፣ የዘላለም ክንዶቹም ከስርህ ናቸው። እርሱ አጥፋው በማለት ጥላትን ከፊት ምን ያደርገዋል? ያስወግደዋል። የመጀመሪያ ሁለቱን ቁጥር ስታዩ እንደ እግዚአብሔር በፍጥነት እናንተ ቤት የሚደርስ አካል የለም አለ። እርሱ ደግሞ የዘላለም መኖሪያ ነው አለ። ደግሞ ይሄ ብቻ አይደለም አለ፣ ክንዶቹ ካንተ በታች ናቸው አለ። ምን ማለት ነው? እግዚአብሔር የዘላለም መኖሪያ ነው ማለት የዘላለም አምላክ ያንተ መኖሪያ ነው ማለት የቆምከው መሬት ላይ አይደለም እያለ ነው። ክንዶቹ የዘላለም ክንዶቹ አንተና ያንተ የሆነ የቆመው አለ ከክንዶቹ በታች ነው አለ። መኖሪያ የዘላለም አምላክ ነው አለና የዘላለም ክንዶቹ ካንተ በታች ናቸው ይላል። ስለዚህ ደሞዝ ላይ አልቆምንም፣ ችሎታችን ላይ አልቆምንም፣ የኛ ወረቀት ላይ አልቆምንም፣ የሰዎች ቸርነት ላይ አልቆምንም። የቆምነው የዘላለም ክንዱ ላይ ነው። የቆምከው አለ የዘላለም ክንዱ ላይ ነው አለ። የዘላለም ክንዶቹ ካንተ በታች ናቸው አለ። እንዳትወድቅ አድርገው ይዘውሃል አለ። ባጭሩ ራስ በራስ የቆምክ አይደለህም እያለ ነው። በእቅፉ ይዞሃል እያለ ነው እግዚአብሔር። ዘዳግም 32 ቁጥር 9 ላይ ጭው ባለ ምድረ በዳ ላይ ያገኘውታል። ንስር ጎጆዋን አፍርሳ ወደዚያ በትና ጫጩቶቿን በክንፏ እንደምትከብብ በምድረ በዳ አገኘሁትና ከበብኩታል። በንስር ክንፍም አወጣሁታል፣ በንስር ክንፍም ይዤው ሄድኩ። መኖሪያችሁ የዘላለም አምላክ እግዚአብሔር ነው። እሱ አይጥልም፣ እሱ አያዋርድም፣ እሱ አያከስርም፣ እሱ አያሳፍርም። ከሱ በቀር ሌላ አምላክ አልነበረም አለ። ብቻውን በምድረ በዳ መራው አለ። ቃሉን ብርሃን አድርጎ ስላመጣው ያንተ መኖሪያ አዲስ አበባ አይደለም አለ። ያንተ መኖሪያ ወርቅ አይደለም፣ ብር አይደለም አለ። መኖሪያ የዘላለም አምላክ ማን ነው አለ። የዘላለም ክንዶች ደግሞ ካንተ በታች ናቸው፣ ይዘውሃል አለ። እኔ ተው ሰፈር ውስጥ የሚወራው ወሬ ተውት። እኔ ጎለመስኳል፣ አረጀዋል። የጸደቀ በስሙ የተጠራ የእግዚአብሔር ስም የተጠራበት ሰው አለ ሲጣል ዘሩህን ሲለምን አላየሁም። ቢወድቅ እንኳን ለጊዜው ነው እንጂ ለድንጋጤ አይሰጥም አለ። ለምን ሲባል በዘላለም ክንዶች ላይ ተመስርቷል። ስለ ቢንያም እንዲህ አለ፣ በእግዚአብሔር የተወደደ በእርሱ ዘንድ እየሰጋ አይልም፣ ተማምኖ ይኖራል አለ። ተማምኖ ይኖራል። ቀኑን ሙሉ ይጋርደዋል። በትከሻው መሃል ምን ያደርጋል? ያድራል። የሚያድረው እዚህ ብብቱ ስር ነው አለ። ክንዶቹን ያዘ። መነኒ ምን ችግር አለ? ማን ነው የሚያስፈራራችሁ? ስሙኝማ ሰዎች፣ ብቻ ስሙ፣ ብቻ ስሙ። እሱም ብቻ ኃይለ እግዚአብሔር ነው አለ። ለሚመጣው 40 ዓመት ኃይለ እግዚአብሔር ነው። ለዚህ ለ2017 ኃይሌ ማን ነው? የጠንቋዮች አይደለም፣ የአስማተኞች አይደለም፣ የመተተኞች አይደለም። ኃይሌ ማን ነው አለ። እንደሱ ፈጥኖ በመድረስ ማንም አይሆንልህም አለ። ማንም ፈጣን ደራሽ ነው። ታውቃላችሁ፣ በደመናት ላይ የሚገሰግስ ነው።
ባንቺ ጉዳይ ላይ የሆነ ነገር ሰምቶ አይጠብቅም አለ፣ ፈጥኖ የሚመጣ ነው አለ። አሁን እንደዚህ ተናግሮ እግዚአብሔር ስንወጣ ብትን የሚያደርግ ነገር ነው ያለው ከተማ ውስጥ። ገና ግቢውን ስለቁ ስልክ ይደወል። እንትን እኮ ጨመረ፣ እንትኑን እኮ አፈረሱት። ይፍረስ። መኖሪያ ማን ነው? የዘላለም እንደዚህ አይነት ነገር በቃ አውጡ። ብቻ ስሙ። መኖሪያ የዘላለም አምላክ ነው ከተባለ እሱም ብቻ አድምጣ። በቃ እና በህይወቱ ዘመን አውሮፕላን ላይ ወጥቶ የማያውቅ ሰው ድንገት እድል አገኘና ለመጀመሪያ ጊዜ ተሳፈረና የአውሮፕላኑ ዋና አስተናጋጅ ሽንት ቤት ነው የት ነው ብሎ መጸዳጃ ቤት ገባና የሆነች ቀይ ነገር አገኘና ነካት። ሲነካት ከባድ መንገጫገጭ ሆነ ማለት ነው አውሮፕላኑ። እና እንዲህ መዝመም ጀመረ ፕሌኑ። ወይኔ አለ በቃ እንደውም አላርፍ ልጅ ይቺን ማብሪያ ማጥፊያ መስላይ ነክቼ ይሄንን ህዝብ ሁሉ ሽንት ቤት ቁጭ ብሎ። ከዛ ከትንሽ ቆይታ በኋላ ፕሌኑ ተረጋግቶ ጉዞውን ቀጠለ። ጉዞውን ሲቀጥል ወጣና በቃ አሁን እንግዲህ 250 ተሳፋሪ ሊጨፈጭፈኝ ነዋል። ያቺን ቀይ ነገር ነክቼ በቃ ከፍቶ ሲወጣ ከመጸዳጃ ቤት ማንም ምንም ዞር ብሎ የሚያየው የለም። አለና ወንበር የተጋራውን ሰውዬ ቁጭ ቀስ ብሎ እየተሳቀቀ ለስለስ ባለ ድምፅ ተውቱ ማላርፍ ሰው ያችን ቀይ ነገር ነክቼ ጨርሻችሁ ነበር አይደል? ጎን ያለው የመሄድ ልምድ አለው፣ በፕሌን ብዙ ተጉዟል። ወይ አለው አረ ምንም ነገር በዚህ አትፈራ አትሳቀቃ። እንደዚህ አይነት የህይወት ሪስክ ያለበት ነገር እንደ ሽንት ቤት ይቀመጣል። ካፒቴኑ ጋር ነው ያለው አለ እና ትንሽ እኮ የአየር ንብረት ነው እንጂ አለው አንተ ነክተህ አይደለም አለ። ጎናቸው ያለው ሰው ሰላም ነው በሉት፣ ካፒቴኑ ሰላም ነው ይላል በሉት። እንደዚህ አይነት ቁም ነገር ያለው ነገር እኮ ሽንት ቤት አይቀመጥም አለው፣ ጠንቋይ ጋር አይቀመጥም እኮ አለው። የኛ ጉዳይ የተያዘበት ነገር አለው የህይወት ካፒቴኑ ጋር ነው እንጂ የሚቀመጠው አለው የሆነ ቦታ አታገኘውም አለው። እና ሰፈርማ ቢሰጠን ስንቱን ጨረስ ነው እየነካከን ጠቅ እያደረግን ማውረድ ነበር። አይቻልም። ያንቺን ጉዳይ ራሱ ነው የያዘው ራሱ እግዚአብሔር። መዝሙር 91 ላይ ዳዊት በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል አለና ቁጥር 2 ላይ እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አንተን መታመኛዬ ነህ እለዋለሁ። አምላኬ መሸሸጊያዬ ነው በእርሱም ደግሞ እታመናለሁ። በልዑል መጠጊያ የሚኖር ሰው ሁሉን በሚችል አምላክ እስኪ ጥላ ስር በሉ ጥላ ስር። አሁን ማድረግ ያለባችሁ ነገር በእግዚአብሔር ችሎታ መኖርን ስታስቡ እግዚአብሔርን አትለምኑ፣ ተጠጉት። አንዳንዱ ሰው የእግዚአብሔር ችሎታ ህይወቱ ላይ እንዲሰራ ይፈልጋል፣ ግን ሩቅ ነው። አንዳንዱ ሰው የእግዚአብሔርን አቅራቦት ይፈልጋል፣ ግን ሩቅ ነው። መጠጋትን የሚመስል ነገር የለም። ተጠግቼዋለሁ ይላል። አይገርምም? በልዑል መጠጊያ የሚኖር ሁሉም በሚችል ጥላ ስር ያድራልና እግዚአብሔርን አንተን መሸሸጊያዬ መጠጊያዬ ነህ እለዋለሁ። ዘንድሮ ሰው አያዋጣም፣ ስራ አያዋጣም፣ ከተማውን ፖለቲካውም አያዋጣም። ዘንድሮ የሚያዋጣችሁ እግዚአብሔርን መጠጋት ነው። ተጠግቼዋለሁ። ሩቅ ሁናችሁ የእግዚአብሔርን ማዳን አታዩማ።
ሩቅ ሆናችሁ የእግዚአብሔርን ችሎታ አታዩማ። መጠጋት የሚባል መለኮታዊ አሰራርን እግዚአብሔር አምጥቷል። እግዚአብሔርን አንተን መታመኛዬ ነህ መጠጋዬም ነህ እለዋለሁ። ሰው ደግሞ በሕይወት ብትቀበሉኝም ባትቀበሉኝም ለሚቀጥለው ዘመኔ ያዋጣኛል የሚለውን ነገር ሰው ይጠጋል። ለምንድን ነው ካላችሁኝ፣ ሰው እግዚአብሔር ሲፈጥረው ብቻውን እንዲሆን አድርጎ ስላልፈጠረው ዋስትና የሚለውን ነገር መርጦ ይጠጋል። ወደዳችሁም ጠላችሁ፣ ግማሹ ዘመዱ ጋር ይጠጋል፣ ግማሹ ዲግሪው ላይ ይጠጋል፣ ግማሹ ደግሞ ገንዘቡን ስራውን ይጠጋል። እኔ ግን ይልና ዳዊት ወደ አንተ ተጠግቻለሁ እልሃለሁ አለውና አንተ መታመኛዬ ነህ ይለዋል። መታመኛዬ ነህ። የምርጫ ጉዳይ ነው። በእርግጥ እንዲህ ስለተባለ እንዲህ ስለተማርን እግዚአብሔር ጥላ ስር ነን ማለት አይደለም። ምርጫ ነው። እኔ ግን እልሃለሁ ይለውና መታመኛዬ ነህ ይለዋል። አንተ መሸሸጊያዬ ነህ ይለዋል። ስለዚህ ሶስት ነገሮችን ነው ማሳያችሁ። እነሱም ብዬ እጨርሳለሁ። ቃሉን እዩት። ቤተኛ ቃል ነው። አብዛኞቻችን ሽምድድ የምናደርገው ቃል ነው። ግን የተተነበየ ቃል ሳይሆን ኑሮ ሆኖ የተጻፈ ቃል እንደሆነ ወቁ። ሁሉን በሚችል አምላክ ጥላ ስር የሚኖር ሰው የመጀመሪያ ምን አለው ካላችሁኝ፣ መለኮታዊ እረፍት። መለኮታዊ እረፍት። እግዚአብሔር እፎይታ ነው። ወደ እግዚአብሔር የተጠጋ ሰው የመጀመሪያ የሚዘጋጅለት ድግስ የእረፍት ድግስ ነው። እርፍ ነው የሚያደርጋችሁ መጀመሪያ እግዚአብሔር ስትጠጉት። እፎይታ ነው እግዚአብሔር ራሱ። ለዚህ ነው መጽሐፍ ቅዱስ ላይ እረፉ እኔም አምላክ እንደሆንኩ እወቁ። እረፍት። ሰው የዘላለም አምላክ እግዚአብሔርን መኖሪያው ሲያደርግ የመጀመሪያ ምልክቱ ታውቃላችሁ? በምንም አይነት ሁኔታ ውስጥ የተረጋጋ ሰውዬ፣ እርፍ ያለ ሰው። ጌታ ኢየሱስ ክርስቶስ ማቴዎስ ምዕራፍ 11 ቁጥር 28 ላይ እናንተ ሸክማችሁ የከበደባችሁ ወደ እኔ ኑ መኪና ገዛላችኋለሁ አላለም። ቤት አላለም። ኑ አሳርፋችኋል። እረፍት ጥላ ነው እግዚአብሔር። ታውቃላችሁ፣ በተከበበ ከተማ አይደለም የሚለው መጽሐፍ ቅዱስ የሚያስደንቅ ምሕረቱን የገለጠ ይለዋል። የሚታወቅ ከተማ ውስጥ ናችሁ ያረፋችሁ ነው የምትሆኑት። በቃ የመጀመሪያው የልዑልም መጠጊያ የተጠጋ ሰውዬ ታውቃላችሁ፣ መገለጫው ልንገራችሁ። ብር አይደለም፣ ወርቅ አይደለም፣ ዝና አይደለም። ሰውየውን ስታገኙት ያረፈ ሰውዬ ነው። በቃ አረፈ ብለ ምን አለ ብትሉት የሚቆጥረው ነገር የለውም፣ ግን አርፏል። ምክንያት አልባ የሆነ እረፍት ወዳጆቼ፣ ምክንያት አልባ የሆነ ምክንያት የሌለው እረፍት። ኢየሱስ ነፍስን፣ መንፈስን፣ ስጋን ምንም ነገር ሳይመግብ የሚያሳርፍ እረፍት ነው። ምንም ሳያደርግ ነው የምነግራችሁ። ስለዚህ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል ሲባል የእግዚአብሔር አንዱ በጥላው ውስጥ ያለ አቅራቦት ታውቃላችሁ፣ ያለ ምክንያት የሆነ መረጋጋት በቀር። ነፍሳችሁ እረፍት አልባ ከሆነች፣ ነፍሳችሁ ተቀበዝባዥ፣ እማታርፍ እማትረካ፣ ያልተረጋጋሽ ከሆነች እርግጠኛ ሁኑ በዚያን ሰዓት ከጥላው ውጭ ናችሁ። ጥላ አለው። ጥላው ውስጥ ያለ ሰው ይወጣ ታውቃላችሁ፣ እርፍ። ጥላው ውስጥ የሌለን ክርስቲያንና መጠለያ ያጣን ውሻ እዩት። እያለህልህ ውሻ አይታችሁ አታውቁም? የሚያሳዝኑ ውሾች የሉም ፀሐይ ላይ እያሉ ከህልውና ውጭ ሌላ የሚያረጋጋ ነገር ያለ መስሏችሁ ነው?
አይታችኋቸዋል? አንዳንድ ውሾች ቀትር ላይ እንዴት እንደሚቅበዘበዙ ጥላ ውስጥ ከሌለን በህልውናው ስር ቁጭ ካላልን ታውቃላችሁ፣ ኑሮ ምላሳችሁን ነው የሚያወጣው ራሱ። በቃ ተቅበዝባዥ ኢየሱስ አየና እረኛ እንደሌላቸው በጎች ሲቅበዘበዟል። ያረፈ ሰው አረማመዱ እኮ ያረፈ ሰው እኮ ስታገኙት ራሱ የእውነት ይኮንናቸዋል። ጸጥ ያለ አይምሮ ማለት ነው። ነፍስ እርክት ብላ ታመልካለች። በቃ ትባርከዋለች እግዚአብሔር። ለዚህ አይደል ዳዊት እኔ ግን አለ ክብርህን ሳይ እጠግባለሁ፣ በጽድቅ ፊትህን ያለው ክብርህን ሳይ እጠግባለሁ አለ። ምክንያቱም እግዚአብሔርን ዘወትር በፊቴ ነው አለ። ስለዚህ አልታወክም ይለናል። ለምን? ዘወትር ህልውናው ስር ነኝ። ቀኝ እጃችሁን ከፍ አድርጉ።